በሚቀጥለው አመት ቲክቶክ ላይ አሁን 29 አመቴ ነው። በ29 አመት ውስጥ እንደ ሴት የተፈተንኩባቸውን ፈተናዎች እግዚአብሔር ያሳልፈኝን ደግሞ ሌላው ያንግ ጀነሬሽን እንዲማርበት የራሴን ታሪክ እየጻፍኩ ነው። በገዛ አያቴ ተደፍሬ ነው የወጣሁት። እቺ ልጅ እንግዲህ እንደምታዩት በራሷ ቲክቶክ ገጽ ላይ ነው ትናንትና አንድ በጣም ታዋቂ የሆነ ሰው ጾታዊ ጥቃትና በልጄ እያስፈራራኝ ነው ምናምን ስለሆነ አንድ በመወደውና በማምና ጓደኛዬ ነው የሌጋል ፖስት ያደረኩት ያ ጋር ከተፈሰደ ደናር የሚል ነገር ነው ይዘቱ። እሱ ብቻ አይደለም። ከዛ በኋላ ምን ትላለች? ሴፉ የሬዲዮ ጣቢያ ላይ ደግሞ ትደውልና ደግሞ አያቴም ደፍሮኝ ነበር ምናምን ትላለች። ከዛ ፊት ደግሞ ቃና ቴሌቪዥን ላይ ደግሞ አይቻለሁ። ቃና ላይ ደግሞ ሄዳ ባሏ የልጇ አባት እንዴት ጥሏት እንደደባትና እንዴት ተቃይታ እንዳለፈች ነው የሚናገረው። እኔ በጣም የሚገርመኝ ነገር አሁን ላይ የምጠራጠረው ነገር ምንድነው? ሰውየው ራሱ እያስፈራሽው እንዳይሆን ነው የምልሽ። ሰውየው ራሱ እያስፈራሽው እንዳይሆን ሆን ብለሽ የሆነ ቪዲዮ ይዘሽበታል። ሰውየው ታዋቂ ነው ምናምን ነገር በቃ እንጂ አንቺ አያትሽ ደፍሮሽ ባልሽ ልጅ ጥሎብሽ ሄዶ አሁን ወንድ ደግሞ አስፈራርቶሽ ደግሞ በሚቀጥለው አመት 29 አመቴ ነው ምናምን ነገር መጣፍ ይሸጣሉልሻል። እና ሁለት ነገር ነው፣ ወይ መጣፉን ይሸጥልሽ ነው፣ ሲቀጥል ደግሞ የትኛው ውበትሽ ነው የዚህኛ እንደዚህ አያትሽ ባልሽ የሆነ ታዋቂ ሰው ምናምን የሚረባረቡብሽ አንድ እጅ እኮ ብቻውን አያጨበጭብም። የሆነ ችግር አለብሽ ማለት ነው። እኔ የሚታየኝ እንደዛ ነው። ስለዚህ የቤተሰባዊ መስተጋብር አታፍርሺ። አያትና ልጅ ሬር ሊፈጠር ይችላል፣ ግን አንቺ በምትይበት እንደዚህ ባልሽ አሁን ሌላ ሰው ኧረ እና አላመንኩበትም። እኔ የራሳችሁን አስተያየት ጻፉ እዚህ ላይ። ኦፕራውን ፍሬውን ሽብነ እኮ ኦፕራ ናት እንደዚህ ፍሬ ሰማሁት ባይደው በእነዚህ አይነት ነገር ሚዲያ ላይ ተሽመጡ አንዳንድ አቀንቃኝ ሲሽመጡ አቀንቃኝ ምናምን ባሉ ሰዎች የተወሰነ ሳንቲም ጠብ ያደርጉላቸው የታወቀ ነገር ነው እንጂ መሀል አዲስ አበባ ከተማ ላይ ቁጭ ብለሽ ለ500,000 የቀረበ ፎሎወር ይዘሽ የሴቶችና ህፃናት ጉዳይ ሚኒስቴር ባለበት ሀገር ፖሊስ ባለበት ሀገር ላይ የገጠር ሴት እንኳን መብቷን በምታስከብርበት ሀገር ላይ አንቺ መጣሽ እንደዚህ ሌላ ተረተታ አታውሪብን። እሺ ሼር ኮፒንግ ሪፖስት ያደርጋችሁ አድርሱላት። አመሰግናለሁ። በገዛ አያቴ ተደፍሬ ነው የወጣሁት። እቺ ልጅ እንግዲህ እንደምታዩት በራሷ ቲክቶክ ገጽ ላይ ነው ትናንትና አንድ በጣም ታዋቂ የሆነ ሰው ጾታዊ ጥቃትና በልጄ እያስፈራራኝ ነው ምናምን ስለሆነ አንድ በመወደውና በማምና ጓደኛዬ ነው የሌጋል ፖስት ያደረኩት ያ ጋር ከተፈሰደ ደናር። እኔ በጣም የሚገርመኝ ነገር አሁን ላይ የምጠራጠረው ነገር ምንድነው? ሰውየው ራሱ እያስፈራሽው እንዳይሆን ነው የምልሽ። ሰውየው ራሱ እያስፈራሽው እንዳይሆን ሆን ብለሽ የሆነ ቪዲዮ ይዘሽበታል። ሰውየው ታዋቂ ነው ምናምን ነገር በቃ እንጂ አንቺ አያትሽ ደፍሮሽ ባልሽ ልጅ ጥሎብሽ ሄዶ አሁን ወንድ ደግሞ አስፈራርቶሽ ደግሞ በሚቀጥለው አመት 29 አመቴ ነው ምናምን ነገር መጣፍ ይሸጣሉልሻል። እና ሁለት ነገር ነው፣ ወይ መጣፉን ይሸጥልሽ ነው፣ ሲቀጥል ደግሞ የትኛው ውበትሽ ነው የዚህኛ እንደዚህ አያትሽ ባልሽ የሆነ ታዋቂ ሰው ምናምን የሚረባረቡብሽ አንድ እጅ እኮ ብቻውን አያጨበጭብም። የሆነ ችግር አለብሽ ማለት ነው። ፈጠር ይችላል፣ ግን አንቺ በምትይበት እንደዚህ ባልሽ አሁን ሌላ ሰው ኧረ እና አላመንኩበትም። እኔ የራሳችሁን አስተያየት ጻፉ እዚህ ላይ። ኦፕራውን ፍሬውን ሽብነ እኮ ኦፕራ ናት እንደዚህ ፍሬ ሰማሁት ባይደው በእነዚህ አይነት ነገር ሚዲያ ላይ ተሽመጡ አንዳንድ አቀንቃኝ ሲሽመጡ አቀንቃኝ ምናምን ባሉ ሰዎች የተወሰነ ሳንቲም ጠብ ያደርጉላቸው የታወቀ ነገር ነው እንጂ መሀል አዲስ አበባ ከተማ ላይ ቁጭ ብለሽ ለ500,000 የቀረበ ፎሎወር ይዘሽ የሴቶችና ህፃናት ጉዳይ ሚኒስቴር ባለበት ሀገር ፖሊስ ባለበት ሀገር ላይ የገጠር ሴት እንኳን መብቷን በምታስከብርበት ሀገር። ስለ ምን ሀገር ነው የምናወራው? ስለ ስዊድን፣ ስለ አይስላንድ፣ ስለ ፊንላንድ ነው እያወራን ያለነው ወይስ ስለ ኢትዮጵያ ነው እያወራን ያለነው? መቼ ነው የኢትዮጵያ ህግ ለሴቶች ሰርቶ የሚያውቀው? እኔ ወደ 500,000 የሚጠጋ ፎሎወር ነበራት ከፎቅ ላይ ተገፍትራ ስትገደል። እዳይዋ አሁንም በነፃነት እየተንቀሳቀሰ ነው። ሰቦቿ በተደጋጋሚ የኢትዮጵያ ህዝብ ይፍረደን፣ የኢትዮጵያ ህግ ይፍረደን ሲሉ ይሰማሉ። አሁን ድረስ የትኛው ህግ ነው ለቀነኒ የደረሰላት? ሄቨን ኬዝ 4 አመት ሊሞላው ነው። እስካሁን እናትየው ፍርድ ቤት እየተመላለሰች ነው። ጠልፋ፣ ተደፍራ፣ ተደብድባ ልጇ ተገሎባት ወደ ህግ የመጣች ልጅ እስካሁን እስር ቤት ነች ያለችው ፖሊስ ጣቢያ። የጠለፋት የደፈራት ልጇን የገደለባት የደበደባት ሰውዬ በነፃነት እየተንቀሳቀሰ ማለት ነው። ጉጂ ዞን ላይ አፍሪካ ሀሮ በትግራይ በአማራ በአፋር ክልል ያሉ ሴቶች በስመ ጦርነት በየቀኑ ይደፈራሉ፣ በየቀኑ ይገደላሉ፣ በየቀኑ ስንት ነገር ይደረጋሉ። እቺ ነው የኢትዮጵያ ህግና የኢትዮጵያ ህዝብ ለሴት ልጅ ቆሞ የሚያውቀው። ጥል አገጭህና ደረትህ በውፍረት የገጠመ ሰውዬ እንደ ወንድ ወተህ ስፖርት የማትሰራ ሰውዬ የተጠቃችን ሴት መልክ ለማጣጣል አፈን የከፈትከው ምን ስለሆንክ ነው? ቆንጆ ሴቶችን ነው እየመረጥኩ ምደፍረው እያልከን ነው? ደፋሪነትን ነው መቼም እየነገርከን ያለው። ስትደፍር መልክ ትመርጣለህ። እቺ ነው እናንተ መልክ መርጣችሁ የምታውቁት። አህያ ሳይቀር ትደፍራላችሁ፣ እባብ ሳይቀር ትደፍራላችሁ፣ አሊጌተር አዞ ሳይቀር ትደፍራላችሁ። አይደለም ሴት ልጅ
አይደለም የሳሚ እናትን የመሰለች ሴት ልጅ ሳሚ እናት እየዋሸች እንደሆነ የሚያረጋግጥ ማስረጃ እስካልመጣ ድረስ የሳሚ እናት የተናገረችው ነገር በሙሉ እውነት ነው። አለቀ። ተጠቂዎችን 100% እናምናለን። በተረፈ ኮሜንት ሴክሽን ላይ ምናምን እውነትሽን ከሆነ ተናገሪ ማን እንደሆነ፣ እውነትሽን ከሆነ አጋልጪ ማን እንደሆነ ምን ልታረጉላት? ምን ልታመጡላት? የቀነኒ ገዳይ ማንነቱ ይታወቃል። የታለ ያሳሰራችሁት? ከዚህ በፊት በእንትና ተጠቃው ብለው አጥቂያቸውን ይዘውላችሁ የመጡትን ወንዶች ላይቫችሁ ላይ እያስገባችሁ እያሽካካችሁ ነው የምትውሉት የምታድሩት። ትልቁ ምሳሌ እንደውም ፈለገ አናጤዎስ ነው። ፈለገ የስብከት ላይቭ ላይ ቁጭ ብሎ ፖርን ቪዲዮችን እንደሚላላክ፣ ሴቶችን እንደሚያስቸግር፣ ከዛ ደግሞ ያጋለጡት ሴቶችን እንደደበደበ፣ ከቤተክርስቲያን ሳይቀር እንደሰረቀ አጋለጡላችሁ። ሴቶች ነገሯችሁ፣ አሳያችሁ። ምንድነው ያደረጋችሁት? በንጋታው 1 ሚሊዮን ፎሎወር ይግባ ብላችሁ ቻሌንጅን ያስጀመራችሁለት ለዚህ ሰውዬ። ከዛ ደግሞ በተክሊል ዳራችሁ። ሰው ለምን ብላ ነው ማንነቱን የምትነግራችሁ? ኖራችሁ የሱን ቂጥ ልትልሱለት። ይሄው ማንነቱን እንኳን ሳታቁ ማንነቱን እንኳን ሳትነግራችሁ እላዩ ላይ እየወረዳችሁ ነው እኮ ኦሬዲ። ደግሞ አለው ውሸት መሆኑን የሚያረጋግጥ ማስረጃ እስከሌለ ድረስ የሳሚ እናት የተናገረችው ነገር በሙሉ እውነት ነው። እናምናታለን፣ እንደግፋታለን፣ አብረናት እንቆማለን። በገንዘብ መደገፍም ካለብን እንደግፋታለን። ኢቭን በገንዘብ መደጋገፋችን ራሱ በጣም የደበራችሁ አይናችሁ ደም ለበሰ በቅናት። እንዴ ክፋት፣ እንዴ ጥላቻ! ኧረ ተረጋጉ። ለምን ታወሪያለሽ? በጣም ብዙ ሴቶች ተደፍረው እቤት ቁጭ ያሉ ሴቶች አሉ። በጣም ብዙ ሴቶች ተደፍረው ቤተሰቦቻቸው ክብራችን ይበልጣል፣ ጎረቤት ምን ይለናል፣ ይህንን ሚስጥር ወዴት እናወጣለን ብለው ሚስጥራቸውን አፍነው ህመማቸውን አፍነው ተጭነዋቸው አንዳንድ ሴቶች ራሳቸውን ያጠፉ፣ አንዳንዶች ደግሞ መጥፎ ህይወት ውስጥ የገቡ ሴቶች አሉ። እውነት ለመናገር ቆሜ መስራት የምችልበት ቦታ ላይ ስላልሆንኩ ነው እንጂ ይህ ነገር ተቀምጦ የሚወራ አይደለም። በጌታ በኢየሱስ ስም አስገድዶ መደፈርን ከቁንጅና ጋር ከመልክ ጋር የሚያገናኝ ይሄንን የመሰለ ሰውዬ ጋር ነው እንግዲህ የምንኖረው። እንደዚህ አይነት ሰው ይዘን እንዴት ነው የሴት ልጅ ጥቃት ልንከላከል የምንችለው እንዴ? የሳሚ እናት ምን ይላል? አንቺ የትኛው ውበትሽ ነው አንዴ በአያትሽ የሚያስደፍርሽ፣ አንዴ በወንዶች ጥቃት እንዲደርስብሽ የሚያደርግሽ፣ አሁንም በታዋቂ ወንድ እንድትጠቂ የሚያደርግሽ የትኛው መልክሽ ነው ብሏል። አንተ ጉሬዛ መቼም ካንተ ትሻላለች እንዴ? አረ በስመ አብ የት ሄደን እንኑር? በኢየሱስ ስም ከጥቃት ትከላከሉን ላላችሁ ብለን ያላችሁ ትንሽ ጥቂት ትሻላላችሁ ብለን የምንላችሁ ወንዶች እኮ ብሳችሁ ቁጭ አላችሁ። የኔ ጌታ የ2 ዓመት የ1 ዓመት ህፃን ልጅ የምትደፈርበት ሀገር ውስጥ እኮ ነው የምንኖረው። እና እሷ የትኛው ውበቷ ማርኮ ነው የኔ ጌታ? የ2 ዓመት ህፃኗ ልጅ ዳይፐሯን የማረከው ወይስ ቅርሻቷን የማረከው ወይንስ ሞንደል የሚለው ዳሌዋን የማረከው? አንተ ከብት እንዴት ነው የምንግባባው? እዚህ ሀገር ሴት ልጅ በጥቃት ካልሞተች በስተቀር ፍትህ አይባልላትም ነው? አይታመንም ነው? ከመሞቷ በፊት ወታ እኔ እንደዚህ እየደረሰብኝ ነው፣ በወንድ ልጅ አቢዩዝ እየተደረኩ ነው ብላ ስትል ለምንድን ነው እንከን የምትፈልገው? እሷ ጭር ሲል ስለማትወድ ነው። ማናት ሴት በሴትነቷ እኔ ልደፈር ሞከርኩ ብላ ጭር እንዳይል የምትፈልገውን ሴት ንገሩኝ እስቲ እንዴ? መቼ ነው የምንደጋገፈው? ታው ኢትዮጵያ ህዝብ ታው ትዝብት ነው ትርፉ። አረ እርስ በርስ እንደጋገፍ። ቤታችን እስኪገባ እህት ወንድሞቻችን ላይ እስኪደርስ ድረስ ለምንድን ነው የምንጠብቀው እንዴ? አንዷ ልደፈር ነው ድረሱልኝ ብላ ስትል ለምን እንከኑን ከምንፈልግ ማን ነው ወንዱ አንቺን የሚነካሽ ብሎ ለምንድን ነው ከፊት ማንቆመው? ለምንድን ነው እሷ እኮ ጭር ሲል ስለማትወድ ነው? የትኛው መልክሽ ነው? እሷ ውሸታም ነች እያለን ለምንድን ነው ለሌሎች ወንዶች ሌላ ሴትን እንዲደፍሩና ሌላ ሴት ላይ ጥቃት እንዲያደርሱ ክፍተት የምንፈጥርላቸው? ለምንድን ነው እንዴ? ለምንድን ነው እንደዚህ አይነት አይምሮ ለምንድን ነው የበዛው? በጌታ ስም እንዴ! አይ ያሳፍራል። ወይኔ ልቤ፣ ወይኔ ኢትዮጵያ።